አንዳንዴ ብዙ እየለፋችሁ ብዙ አልማችሁ ብዙ አቅዳችሁ እቅዳችሁ ክሽፍ ጥፍት ብሎባችሁ ያውቃል? አንዳንዴ ደግሞ ብዙ ስኬታማ ነን የሚሉ ሰዎች በሚዲያ ወይም ቤተሰቦቻችሁ ሊሆኑ ይችላሉ ወይም ጓደኞቻችሁ ሊሆኑ ይችላሉ እዚህ ጋር ደርሻለሁ፣ ይሄን አድርጌያለሁ፣ ይሄን አሳክቻለሁ ብለው ሲሉ እናንተ እኔ ግን ለምንድን ነው ያልቻልኩት? ለምንድን ነው ያደረኩት? ለምን እንደዚህ በቃው? ሞክራለሁ፣ ለፋለሁ፣ ጥራለሁ፣ ለምን አይሳካልኝም ብላችሁ ታውቃላችሁ? አንዳንዴ ከፊታችሁ ባዶ ጨለማ ምንም ተስፋ የሚባል ነገር ጥፍት ብሎባችሁ ጭልም እልም ብሎባችሁ ያውቃል? አንዳንዴ ደግሞ እቅድ አቅዳችሁ አጀንዳ ገዝታችሁ እቅዳችሁን ጽፋችሁ የዛሬ ዓመት ይሄን አሳካለሁ ብላችሁ ለቤተሰቦቻችሁ ለወንድም ለእህት ለአባት ለእናት ለባል ለሚስት ተናግራችሁ የዛሬ ዓመት እቅዳችሁ ያው ምንም ሳይሳካ አሁንም እንደገና አቅዳችሁ አሁንም የዛሬ ዓመት ያው አሁንም እንደገና አቅዳችሁ ያው ሆኖባችሁ ያውቃል? አንዳንዴ ደግሞ በጣም ጥሩ ሙያ ኖራችሁ ጥሩ የትምህርት ደረጃ ዕውቀት ኖሯችሁ ስራ አጥታችሁ ታውቃላችሁ? ቢዝነስ ከፍታችሁ በቢዝነሱ ህግ መሰረት እያንዳንዷን ነገር ተግብራችሁ ቆንጆ ቢዝነስ ከፍታችሁ ስራው ጥፍት ብሎባችሁ ያውቃል? አይዟችሁ፣ እንደዚህ አይነት የህይወት ገጠመኞች በሚሊዮን የሚቆጠሩ ሰዎች ላይ ያጋጥማል። ብቻችሁን አይደላችሁ። ደረጃው አይነቱ ጊዜው ይለያይ እንጂ ስኬታማ ነኝ የሚል ሰው ሁሉ ሳይቀር ይህ ስሜት ይጋራቸዋል። በመሰረቱ ግን ስኬት ማለት ምን ማለት ነው? ስኬታማ ማን ነው? ድሃ ማለት ምን ማለት ነው? ማን ነው ድሃ? ምቾት፣ ቅንጦት፣ ሌክዠሪ የሚባለው ምን ማለት ነው? ህይወት በአጠቃላይ ምንድን ነው? እነዚህንና የመሳሰሉትን ጥያቄዎች በቢዝነስ በብልሃት የዩቲዩብ ቻናላችን በጥልቀት እናያቸዋለን፣ እንፈትሻቸዋለን፣ አእምሯችንን እናፋታበታለን። በነገራችን ላይ እነዚህን ጥያቄዎች መመለስ ለቢዝነስ ጉዟችንም ሆነ ለቅጥር ህይወታችን እጅግ በጣም አስፈላጊ ነው። ቢያንስ ባይመለሱ እንኳን ጥያቄውን መጠየቅ ተገቢ ነው። ምክንያቱም መንገዳችንን አቅጣጫችንን ለማወቅ ይረዱናል። ይህን ሁሉ በቢዝነስ በብልሃት የዩቲዩብ ቻናላችን በጥልቀት እናያለን። ቢዝነስ ለመጀመር ከፈለጋችሁ እስካሁን ባለኝ የረጅም ዓመት የቢዝነስ ልምድ የቢዝነስ እቅድ እንዴት እንደሚታቀድ፣ ቢዝነስ እንዴት እንደሚጀመር፣ ሲወድቅ እንዴት እንደምናነሳው እንዲሁም ኤአይን በመጠቀም ቢዝነስ ፕላናችንን፣ ሪሰርቹን፣ እቅዳችንን፣ መንገዳችንን ሁሉ እንዴት አድርገን ማሳመር እንደምንችል ቢዝነሱን ከከፈትን በኋላ ኤአይን በመጠቀም እንዴት ልናሳድገው እንደምንችል በጥልቀት በሰፊው እናያለን። በተለይም ከ10 በላይ ቢዝነሶች ወድቀውብኝ እንዴት እንዳነሳዋቸው መንገዱንና ጉዞውን እውነተኛ ታሪኩን እንዴት እንደሆነ በጥልቀት እናያለን። የማወራችሁ ኢሉዥናል ስለሆነ ቢዝነስ ሳይሆን እውነተኛ የተተገበረ አነስተኛ ቢዝነስ ነው። ኮፊ ቤት ልክፈት እንዴ? ኮፊ ሾፕ፣ ኮፊ ያዋጣኛል? ካፌ ይሻለኛል መሰለኝ። ሬስቶራንት ልክፈት መሰለኝ። ሬስቶራንት ልክፈት ወይስ ግሮሰሪ መጠጥ እኮ ይጠጣል፣ በደንብ ይጠጣል። ግሮሰሪ ልክፈት? እንደውም ሌላ ምን ልክፈት? ምን ይሻለኛል? ምን እንደምንጀምር፣ ከየት እንደምንጀምር፣ እንዴት እንደምንጀምር፣ በምን እንደምንጀምር ግራ የገባን ሰዎች ካለን ከኛ ጋር ቆዩ። እኔ ሳሙኤል ነኝ፣ ሳሚ ቢዝነስ። በቢዝነስ በብልሃት ቆይታችን እንዴት ቢዝነስ እንደሚታሰብ፣ እንዴት ታስቦ እንደሚያድግ፣ እንዴት አድጎ ወደፊት እንደሚቀጥል በጥልቀት እናያለን። እንዲሁም ከወደቀብን የወደቀውን ቢዝነስ እንዴት አድርገን እንደምናነሳ የወደቁን መንስኤና ብልሃቶቹን በደንብ እናያለን። ኤአይን በመጠቀም ቢዝነሳችን እንዴት አቅደን እንዴት ስትራቴጂ አውጥተን ወደፊት መቀጠል እንደምንችል በጥልቀት እናያለን። አብራችሁን ቆዩ። እኔ የምነግራችሁ ተአምራዊ ቢዝነስ አከፋፈት አይደለም፣ እውነተኛ ትግሉንና ሂደቱን ነው እንጂ። እኔ ይህን ያህል ሚሊዮን ብር ታገኛላችሁ አላችሁ፣ ትዘራላችሁ፣ ትኮተኩታላችሁ፣ ውሃ ታጠጣላችሁ፣ የለፋችሁትን ያህል ያንኑ የዘራችሁትን ታጭዳላችሁ እላችኋለሁ። እኔ ሁሉ ይቻላል ትችሉታላችሁ አላችሁ፣ በእግዚአብሔር ሁሉም ይቻላል እላችኋለሁ። እኔ ሰክሰስፉል ትሆናላችሁ ብዬ አላበረታታችሁ። ሞክሩ፣ እንደገና ሞክሩ፣ እንደገና ሞክሩ፣ እንደገና ሞክሩ ብዬ ነው ማበረታታችሁ። ከብዙ ሙከራ ውስጥ ጥበብ፣ አይበገሬነት፣ ብርታት፣ ጥንካሬ፣ እርካታን ታገኛላችሁ። ይህ የእናንተ ማረጋገጫ ነው። ቀጣዩን ፈጣሪ ነው የሚያውቀው። ይህ ቢዝነስ በብልሃት የዩቲዩብ ቻናል ነው። ከኤአይ ጋር አብረን እንራመድ።